የተቆለፈበት ቁልፍ ሶለን አተነፋፈሱ ጥሩ ስላልነበረና ወደ አየር ቧንቧ የገባው ምግብ የፈጠረው የመተንፈስ መታወክ ለህይወቱ አስጊ ጉዳይ ሆኖ ስለተገኘ አይሲዩ ገብቶ የመተንፈሻ ማሽን ተደርጎለት ተኝቷል። ከሶሎሜ በድንገት ወደ አሜሪካ መሄድ በኋላ የመላኩም ህይወት ብዙ ለውጦችን አስተናግዷል። ለውጡ ደግሞ የአኗኗር ብቻ ሳይሆን ያስተሳሰብም ጭምር እንጂ። መላኩ አባቱን የማወቅና የእናቱን ቤተሰብ የማፈላለግ ፍላጎት እየተነከረበት ሄዷል። አሜሪካ ደውሎ ከሳራ እናት ያገኘው ተጨማሪ ነገር የአባቱ ስም ሐሰን መባሉን በትውልዱም አፋር መሆኑን ስመኝ የነበረችበት ከተማም አሳይታ መሆኑን ነው። ሰሎሜ የጣለችበትን አደራ ለመወጣት እነሶስናን ማየቱንና መንከባከቡን በደስታና በትጋት የሚሰራው ስራ ሆኗል። መላኩ ወደ መቂ ለመሄድ አስቧል። ለጉዞ የሚሆን መኪናም ሲያፈላልግና ማርቆስ ጋር ደውሎ ሲያወሩ የሱን ከፍ ያለች ራፋፎር መኪና ቢዝ የተሻለ እንደሆነ ሲነግረው ሐሳቡን ቀይሯል። አርብ 12 ሰዓት ነው መንገዱ ሳይዘጋጋ ከአዲስ አበባ የወጣው። መቂ ከተማ መግቢያ ላይ ሲደርስ ልቡ መደንገጥ መጨነቅ ጀምሯል። የተቆለፈበት ቁልፍ የመጽሐፍ ትረካ ክፍል 12 አሁን ይቀርባል። የዛሬ 50 እና 60 ዓመት እንኳን አካባቢውን ሸፍኖ የነበረው ደን የት ገባ ብሎ አለመደንገጥና የቀረችውንም እንደ ጠላት ገንዘብ መንጥሮ ማጥፋት ምን ሊሆን ይችላል? ምናልባት ድህነት ሊሳበብበት ይችላል። ግን ለምን ድሃ ሆንን ብሎ መጠየቅ ያስፈልጋል። ድሃ ስለሆንን ነው የሆነው ወይስ ባስተሳሰባችን መደየታችን ነው ድሃ ያደረገን? ከተማውን ያቆረቆዘውና ገጠሩን ያራቆተው የተፈጥሮ ብቻ ሳይሆን ያስተሳሰብም ቀውስ ነው። ቅድሚያ መፈወስም ያለበት የተቃወሰው አስተሳሰባችን እንጂ የሚያለቅሰው ከተማና ዱሩ አይደለም። መቂ ከተማ መግቢያው ላይ ሲደርስ ልቡ ድንግጥ ጭንቅ አለበት። ከተማይቱ መሃል ለመሃል ሰንጥቆ የሚሄደውን አስፋልት ተከትላ አድጋለች። የሚታዩት በአብዛኛው የንግድ ቤቶች ናቸው። መጠጥና ምግብ ቤቶች ይበዛሉ። የተለያየ ሸቀጥ መሸጫዎችን ጥቂት አይደሉም። ህዝቡ ፈጠን ያለ ሲሆን ከተማይቱም የበለጠ ህይወት ያላት ትመስላለች። መኪናውን ወደ ዳር ወጣ አድርጎ አንድ መንገዱ ጠርዝ ላይ የቆመ መካከለኛ ዕድሜ ያለውን ሰው የከተማውን ቴሌ መስሪያ ቤት አቅጣጫ ጠየቀ። ሰውየውም ወደ ከተማው መውጫ አካባቢ በስተቀኝ በኩል እንደሆነ ጠቆመው። አሁንም ከተማዋን ግራና ቀኝ እያየ ወደ አመለከተው አቅጣጫ መንዳቱን ቀጠለ። ትንሽ እንደነዳ ሐሳቡንም ለመሰብሰብና ቡና ነገር ለመጠጣት አስቦ ደህና ቤት እየፈለገ ነበር። የቴሌውን የማሰራጫ ምሰሶ ከሩቅ አየው። ወደዛው ሲነዳ በስተግራው ያለውን በቀለ ሞላ ሆቴል አየና መጀመሪያ ወደዛ ጎራ አለ። እግረ መንገዱንም አልጋ መኖሩንና ዋጋውንም ጠየቀ። ውድ የሚባል አይደለም። ከዛም ሊያስተናግዱት የመጡትን ቀላ ያሉ ዕድሜያቸው ወደ 60 የሚጠጋ ሴት ማኪያቶና አምቦ ውሃ አዘዛቸውና ፊቱን ወደ አስፋልቱ መልሶ የቴሌውን ታወር እያየ በሐሳብ ነጎደ። የዛሬ 30 ዓመት አካባቢ እናቱ ስመኝ ለአገሩ እንግዳ ሆና እርሱን አርግዛ ነበር እዚሁ ስፍራ የመጣችው። እትብቱም የተቀበረባት የትውልድ ከተማው ይህችው ዛሬ የመጣባት መቂ ናት። ዋው አይገርማል ብሎ ተንጠራራ። ያዘዘውን መጠጥ ይዘውለት የመጡትን አስተናጋጅ አመስግኖ ስራ እንዴት ነው? ፀሐይቱ በጊዜ ነው ማቃጠል የጀመረችው ብሎ ወሬ ጀመራቸው። ምንም አይል ተመስገን ነው። ስራውማ ያው እንደምታየው ቀዝቀዝ ያለ ነው። የፀሐይዋማ ጉዳይ ምን ይወራል ብለህ ነው አሉት ቆም እንደማለት ብለው። ሴትዮዋ ቀጠን አጠር ያሉ ሲሆኑ የላይኛው አንገታቸውና አገጫቸው ላይ የተገጠገጠው ንቅሳት አንዳች ውበት ሰጥቷቸዋል።
ከሻሹ አምልጦ የወጣው ጸጉራቸው ሽበት በዛ ያለው ነው። ንቁና ቁጡም ያስመስላቸዋል ድምጻቸው። እዚህ ብዙ ጊዜ ሰሩ እንደ እርሶ? አዎ አሁን 15 ዓመት አካባቢ አልሆነም ብለህ ነው? መቂ ኑሮ ከጀመርኩ ግን 37 ዓመቴ ነው። ትውልዴና እድገቴ ግን ሰላሌ ነው አሉ ኮራ ብለው። በዚያውም ለወር ያቆቁበው ሙሉ ለሙሉ ወደ እርሱ ተጠግተው ያጤኑት። ምን ነው ሰው ልትጠይቅ ነው አመጣጥህ ወይስ እንዲው አላፊ ነህ? አሉ መልሱን እየጠበቁና ያዘዘውን ያመጡበትን ትሪ በሁለት እጃቸው ያንሸራሸሩ። ልክ ነው፣ ሰው ፈልጌ ነበር አመጣጤ፣ ግን በጣም ረጅም ጊዜ ነው። አክስቴ ናት የምፈልጋት። የዛሬ 25 ዓመት ገደማ እዚህ ቴሌ ኦፕሬተር ሆና ትሰራ ነበር ብሎ ማኪያቶውን ፉት ሲል ካፉ ለቀም አድርገው ማስረሻት ሆኖ ይስከበቡሽ አሉ ጭንቅላታቸውን ጨምቀው ሌላም ስም ለማስታወስ እየሞከሩ። አይ አሰለፈች ነው የሷ ስም። ባለቤቷ ነጋዴ ነበሩ መሰለኝ። የእናቴ እህት ነች አለ ምናልባት ያውቋት ይሆን በሚል ጥርጣሬ። አሰለፈች ስሟ አዲስ አይደለም፣ ብዙዎቹን አውቃቸዋለሁ። ምን መሰለ አንድ እዚህ የቆዩ ዘበኛ አሉ። ምናልባትም 40 ዓመት ሳይሰሩ አይቀሩም ቴሌ። እሳቸውን እንጠይቃቸዋለና። እስኪ መጣው እዚያ ጋር ደንበኛ መጥቷል መሰል ብለው ሲሄዱ ትንሽ የተስፋ ጭላንጭል ታየው። ተስተናጋጆቹን አስተናግደው ተመልሰው መጡ። በል ተነስ እንሂድ ልጄ አሉና መላኩን ከመንገድ ባሻገር ወዳለው ቴሌ ይዘውት ወጡ። ለካሸሯ ቶሎ እንደሚመለሱ ነግረው። በጣም ረጅም ጊዜ ነው ልጄ። ምን ነው ውጭ ሀገር ነው እንደምትኖረው ይሄን ሁሉ ዘመን ሳትተያዩ? አሉ ሴትዮዋ ስለ መላኩ የበለጠ ለማወቅና ወሬያቸውንም ለመቀጠል። አይ አይደለም፣ ያው ተራርቀን ቆየን መሰል። የኔ እናት በልጅነቴ ስለነበር በድንገት የሞተችው። ከዛ በኋላ ከዘመድ ሁሉ ርቄ ነበር የቆየሁት። በመሃል ግን ለተወሰነ ጊዜ እኔም ሀገር ውስጥ አልነበርኩም አለ የጥያቄያቸውን ጥማት እንደሚያረካላቸው በማመን። ወይኔ አፈር ልብላ። በቃ እኮ አንድ ቤተሰብ እኮ በቃ እናት ወይ አባት ከሞተ ልጅን ከቀረው ቤተሰብ እንደ ጠላት ነው የሚያርቀው አሉ ሴትዮዋ። አሁንም የመላኩን ታሪክ በመቆፈር አይነት የራሳቸውንም መላምት እየጨመሩበት። መላኩ ሊዋሻቸው አልፈለገም። ደግሞም አላስፈላጊ ዝርዝር ውስጥ ገብቶም ታሪኩን ከግማሽ ሰዓት በፊት ላገኛቸው አንዲት የማያውቃቸው ሴት ሊዘረግፍላቸው አልፈለገም። በዚያ ላይ ደግሞ ጥያቄያቸው ማብቂያም ያለው አልመሰለውም። አይ አባቴ ሌላ ቦታ ነው ያለው፣ ከሱ ጋር አላደኩም አለ አስፋልቱን እየተሻገሩ። ወይኔ ልጄ፣ ያለ እናት ያለ አባት ታዲያ ማን አሳደገ? እዚሁ ሀገር ነው ያደከው? ውይ እናት እኮ አትሙት አሉና አሁንም እየጣማቸው የመጣውን ወሬ ለመስማት ጆሮአቸውን የበለጠ አሰገጉ። ይሄ ነገር ማክተሚያም የሚኖረው አይመስል ብሎ በማሰብ ነገሩን እንዴት አድርጎ ከእርሱ ላይ ማዞር እንዳለበት አሰብ ሲያደርግ የመጣለት ሐሳብ ስለ እርሳቸው መጠየቅ ነው። ሰው ከማንም ይልቅ ስለ ራሱ ማውራት ይወዳልና። እዚሁ ኢትዮጵያ አዲስ አበባ ነው ያደግኩት። እኔም ምለው መቼም ይህን ያህል ዓመት እዚህ ከኖሩ መቂ በጣም ሳትቀያየር አትቀርም። እርሶስ ቤተሰቦቹ እዚሁ ናቸው? ያለ ጥረቱ እንደሚሳካለት በማመን ጥያቄያቸውን በከፊል ብቻ እየመለሰ። አይ እኔ ልጅ መቂ አንድ ፍሪት አስፋልት ተከትላ የተከተመች ትንሽ ከተማ ነበረች። አሁንም አታየውም እንዴ? ዘዋይ ሊያክል ምን ቀረው ብለህ ነው? አዎ ልጆቼ ሁሉ አድገዋል። እኔና ባሌ ነን ከምናሳድጋቸው የዘመድ ልጆች ጋር እዚህ ያለ ነው። ግማሾቹም አዲስ አበባ ነው ያሉ፣ የቀሩትም ውጭ ሀገር ናቸው
ሌላ ጥያቄ ሳያነሱ ፈጠን ብሎ ስንት ልጆች ናቸው ያሉት? አለ። ቁጥራቸውን ማወቁ ጉዳዩም ባይሆን የወለድኳቸው 4 ያሳደግኳቸው ደግሞ 3 ሁሉም እንደ ልጆቼ ናቸው። ዓመት በዓል ሲሆን በቃ ቤቱ ሰራዊት የሰፈረበት ነው የሚመስለው። 16 የልጅ ልጆችም አሉኝ አሉ። ድምፃቸው እናታዊ ኩራታቸውን በሚገልጽ ቅላጼ ንግግራቸውን እያጋነነው በዚህ መሃል ነው ቴሌው ጋር የደረሱት። በር ላይ የቆሙትን ዘበኛ በስም ጠርተው ሰላም ካሉ በኋላ የአደታ ዛሬ አልገባም እንዴ አሉ ወደ በሩ እየተጠጉ። ውይ እንዴት አደሩ? አሁን ነው የወጣው። እዚህ ሱቅ ነው መሰል። ባትሪ ድንጋይ ልግዛ ብሎ ነው ሄደው አሉ በሩ ላይ የቆሙት ዘበኛ ለሰላምታ እጃቸውን እየዘረጉና መላኩንም አየት እያደረጉ። እንደውም መጣ ያውና ምን ነው በሰላም አሉ ውሃ ሰማያዊ የቴሌ ጥበቃ ዩኒፎርም የለበሱት በእድሜ ጠና ያሉ ዘበኛ። አይ ሰላም ነው፣ ሰው ልጠይቀው ፈልጌ ነው። አሰለፈች የምትባለው ኦፕራቶር እዚህ ነበረች እንዴ? እርሶ ያቋት ይሆን? አሉ አቶ ያደታ እስኪመጡ ቢያቋየን በሚል ድምፅ። እንዴ ታዲያስ እርሶም ያቋቸዋል እኮ። ትንሽ ቆዩ፣ ጡረታ ከወጡ 7 ዓመት አይሆናቸውም ብለው ነፍሳቸውን ይማርና የአቶ አደፍርስ ባለቤት ናቸው እኮ። ቀላ ያሉ ረዘም ያሉ በጣም ሰላምተኛ። አሁን እንኳን 3 ዓመት ሆነ መሰለ አይቻቸውም አላውቅ አሉ ከተቀመጡባት ያረጀች ወንበር ላይ እየተነሱና መላኩን በማጥናት አይነት እያዩ። ውይ 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 በሞትኩት! እሷንማ መች አጣኋት። ደግ ሰላምተኛ የደሃ እናት። ጊዜው ሲርቅ እኮ ነው። በል ልጄ እኔው አሳይሃለሁ። ቤቷም ከዚህ ብዙ አይርቅ። እንግዲህ እዛው ቤት ከሆነ ያሉት ብዙ ጊዜ ሆኖኛል ካየኋትም። ለነገሩ ለማንኛውም እስኪ ያደታንም እንጠይቃቸው ብለው ዘበኛውን አመስግነው ወደ እነሱ እየመጡ ያሉትን አቶ ያደታን ለማናገር ወደ እሳቸው አቀኑ። አቶ ያደታ መልካቸው ጠቆር ያለ ሸበቶ፣ ከቁመታቸው ዘለግ ያሉ ሰው ናቸው። ዕድሜያቸው ጠና ያለ ቢሆንም አሁንም ሸንቃጣ ናቸው። ወታደር ቤት የኖሩ ይመስላሉ። አጠገባቸው ሲደርሱ ሞቅ ያለ ሰላምታ ተለዋውጠው የመጡበትን ጉዳይ ባጭሩ ነግረዋቸው ስለ ወይዘሮ አሰለፈች ጠይቋቸው። አይ ብርትዬ የመቼውን 4 ዓመት አይሆናትም ብለሽ ነው? ልጇ ጋር ዘዋይ ጠቅልላ ገብታለች። ያው ከዚህም ጡረታ ወጣች። ደግሞ አደፍርስ ከሞተ በኋላ እኮ ምንም አልሆነላትም። ጤናዋም ችግር ነበረበት። ትልቋ ልጇ ዘዋይ ናት፣ እዛው ሄዳለች። እዚህ ያለውን ቤቷን ሳታከራየውም አይቀርም። ትንሿም ልጇ ያው ከአረብ ሀገር ከመጣች ወዲህ እኮ ታማሚ ነው የሆነችው። ምን ነው በሰላም ነው አሉ። እስካሁን መላኩን እጅግም ልብ ያላሉት አቶ ያደታ ነገሩን ሳያውቁ ብዙ መዘብዘባቸው ትንሽ ሸንቆጥ እያደረጋቸው። አይ ደህና ነው። አክስቱ ናት ለሱ። በጣንነቱ ነው ያያት። ሊጠይቃቸው ከአዲስ አበባ መጥቶ ግን ያው ምንም ስለማያውቅ የት እንዳለች እዚህ ቴሌ ተሰራ ነበር ስላለኝ አንተ መቼም የማታውቀው ሰው የለም ብዬ ነው። ለነገሩን የማስታወሻታለሁ። እንዴት አይነት ጥሩ ሰው ናት አሉ የሚያደርጉት ግራ እየገባቸው። አዎን ወርቅ ሰው ናት። ባለቤቷም መሬት የሆነ የሥራ ሰው ነበር። ደግ ሰው መቼም አይበረክት። ታዲያ ምንም ስልካቸውም የለህም እንዴ ልጄ? አሉ ወደ መላኩ ዞረው። በጣም ረጅም ጊዜ ነው ካየኋቸው። በጣም ልጅ ነበርኩ መሰል። የልጇን ስምና እዛ የት እንደምትሰራ ወይም አድራሻቸውን የሚያውቁት ነገር አለ? አለ መላኩ አሁንም ተስፋ ሳይቆርጥ። ትልቋ ልጇ ማዛ ነው ስሟ መሰል። እሷ እዛ አንድ አስተማሪ አግብታ ነው የምትኖር።
ልጁም የዚሁ የመቂ ልጅ ነው። አይኔ ነገር ማን ነበረ እሱ ስም? ልጄ አፌ ላይ እኮ ነው። አዎ ዘነበ፣ እዛ ሁለተኛ ደረጃ ትምህርት ቤት ነው ብላኛለች የሚያስተምረው። እንግዲህ ከቻልክ ተማሪ ቤቱ ሄደ እሱን ከጠየቅ ይመሩ ይሆናል። ቅዱስ ሚካኤል ይርዳህ። እንግዲህ ሌላ ማን ይኖራል የሚጠየቅ ብለው ሐሳባቸው እንዳለቀባቸው ሁሉ ዝም አሉ። ልጄ ዛሬ አርብ ስለሆነ ጊዜው ሳይድብህ ቀጥ ብለህ ተማሪ ቤቱ ሂድና ጠይቅ። እዛ ካሉ አታጣቸውም። ተማሪ ቤቱ የት ጋር እንዳለ መንገደኛ ብትጠይቅ ማንም ያሳይሃል አሉ ወይዘሮ ብሪቱም የአቶ ያደታን ፍንጭ በመከተል። መልአኩም የተሻለው አማራጭ ይሄው እንደሆነ በማሰብ ወደ ዝዋይ ቶሎ በመሄዱ ላይ አዘነበለ። ከዛም ትንሽ አውርተው አቶ ያደታን ተሰናብተው ወደ ሆቴሉ እያወሩ ተመለሱ። ወደ ሆቴሉ እየተመለሱ እያሉ አንተ እዛ እስክታጣራ እኔም የድሮ ሰፈራቸው ከሥራ በኋላ ሄጄ ጠይቃለሁ። እኔ ሰፈርም ያሉ የሚያውቃት ሰዎች ስላሉ እነሱንም እጠይቃለሁ። ለማንኛውም ስልክህን ስጠኝ፣ የኔንም ውሰድ። እመብርሃን ታምሯን እንዴት እንደምትሰራ ማን ያውቃል? አይዞ እሷ ትረዳሃለች አሉ ሴትዮዋ ባዘኔታ መልክ እያዩት። መቼም በጣም 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 ነው የማመሰግነው ስራዎትን ትተው ለእኔ ብለው ይህንን ሁሉ ስላደረጉልኝ። እንዳሉኝ እዛ ደርሼ ያጋጠመኝን ሁሉ ደውዬ ነግሮታለሁ። ሳልፍም ካሉ በዚሁ ቆም ብዬ ሰላም እልዎታለሁ አለ መልአኩ ስልካቸውን ከተለዋወጡ በኋላ ሲሰነባበቱ። ኧረ ልጄ ምን አደረግኩልህና እመብርሃን እሷ አለው ትበልህ። እንዳልኩ እኔም እዚህ ያለውን ጉዳይ አጣራለሁ። አሁንም ጣዩ ሳይሞቅብህ በጊዜ ውጣ አሉ እየጨበጡት። መልአኩ ተሰናብቷቸው ዝዋይ ደግሞ ምን እንደሚያጋጥመው እያሰላሰለ ሳያስበው ደረሰ። መኪናውን ከአንድ ትልቅ ሱቅ አጠገብ አቁሞ የከተማይቱን ድምቀት እየተመለከተና ከሚነሳው አቧራ ጋር እየታገለ ትምህርት ቤቱ የሚገኝበትን አቅጣጫና አካባቢ አጠያየቀ። ዝዋይ ሞቅ ደመቅ ያለች ከተማ ናት። ትምህርት ቤቱን አግኝቶ የማዕዛን ባል የሚያውቅ አንድ አስተማሪ ያገኘና ዘነበ እየሰከረ ትምህርት ቤት በመሄዱ ከ2 ዓመት በፊት ከሥራ እንደተባረረና ከሚስቱም እንደተፋታ እሷም ልጆቿን ይዛ ብዙም ሳትቆይ ከተማውን ለቃ እንደወጣች ነገረው። ምናልባት ግን የመቂ ልጅ ስለሆነች ቤተሰቦቿ ጋር እዛው ተመልሳ ይሆናል የሚል ግምትም ሰጠው። ነገሩ ውሃ ቅዳ ውሃ መልስ ስለሆነበት አስተማሪውን አመስግኖ ቀጥሎ ምን ማድረግ እንዳለበት እያሰበ ጉዞውን ወደ ላንጋኖ ቀጠለ። ላንጋኖ አረፍ ብሎ ለማሰብ ካስፈለገም አድሮ ወደ አዲስ አበባ ለመመለስ አቀደ። አንድ ልቡ ተስፋው ሁሉ ውሃ እንደፈሰሰበት ቢነግረው፣ ሌላኛው ልቡ ደግሞ አሁንም ተስፋ እንዳይቆርጥ ሲያበረታታው ተሰማው። አመሻሹ ላይ ላንጋኖ ደረሰ። በሐይቁ ዳርቻ እየተዘዋወረ ብዙ ነገሮችን አወጣ አወረደ። አርብ ማታ ስለነበር ከየቦታው በመጡ እንግዶች ቦታው ደመቅመቅ ብሏል። የቦታው ድምቀት ግን የእሱን ብቸኝነት አላረገበለትም። ስለ እናቱ ቤተሰቦችና ስለ አባቱ ብዙ አውጠነጠነ። አብዛኛው ሐሳቡ ግን ስለ ሰሎሜ ነበር። ከሄደች በኋላ ለመጀመሪያው 1 ወር በየቀኑ ያወሩ ነበር። ከዛም እሱም ሥራው ሲበዛበት እሷም በሶለን ጉዳይ ተጠምዳ ሁሉ ነገር እየተረጋጋ ሲሄድ በስልክ ማውራታቸው ቀንሶ በየቀኑ በኢሜል ነበር የሚገናኙት። ከቅርብ ጊዜ ወዲህ ግን ብዙም እንደ ድሮው ቅርብነታቸው ስለጠፋበት ግራ ገብቶታል። ግንኙነታቸው ያለየለትና መልኩ ያልታወቀ መሆኑ ደግሞ ችግሩን ይበልጥ አባባስበት። እሷ ስሜቱንና ሐሳቡን እንዲገልጽላት መንገድ ብትከፍትለትም እሱ ግን ፍቅሩ ዛሬም በልቡ ተንሰራፍቷል እንጂ አፍ ሊፈታ አልቻለም። ከዓይን የራቀ ከልብም የራቀ የሚለው ተረት ትዝ አለው። አንድ ዛፍ ስር ቁጭ ብሎ ዘለግ ላለ ጊዜ ሕይወቱን ማውጣትና ማውረድ ቀጠለ።
ከዚያም ፀሐይዋ እንደጠለቀች ደግሞ ዳገቱን ቀስ እያለ ወጣና ወደ ምግብ ቤቱ ሲደርስ ከመስኮት አንጻር ያለ መቀመጫ ላይ ተቀምጦ ራት አዘዘ። እስኪመጣለት ድረስ አምቧ እየጠጣ ማርቆስ ጋር ደውሎ ስለ ቀን ውሎ አወሩ። ማርቆስም ተስፋ እንዳይቆርጥ ብዙ ምሳሌዎችን እየሰጠ አበረታታው። ከዛም የባጤ ቆጡን ተጨዋወቱና በማግስቱ ሊደዋወሉ ተስማምተው ተለያዩ። ራቱን ከበላ በኋላ ድካም ስለተሰማው ወደ ክፍሉ ገብቶ በመንግስቱ ለማ የተጻፈውን መጽሐፈ ትዝታ የተባለውን መጽሐፍ ማንበብ ቀጠለ። ልቡ እየሸፈተ ቢያስቸግረውና ደራሲው የአባታቸውን ትዝታ ያቀረቡበት አጻጻፍና የታሪኩ ጣፋጭነት ቀልቡን ቢስበውም በየመሃሉ ግን ስለማያውቀው ስለ ራሱ አባት እያሰበ ነበር። ሳያውቀው ሰዓቱ ብዙ ሄዶ ነበርና ሌሊት ወደ 5:30 ላይ ለመተኛት ሲዘጋጅ ስልኩ ጮኸ። ወይዘሮ ብሪቱ ናቸው። ልጄ በጣም ደስ ስላለኝ ነው በዚህ በውድቅት መደወሌ። አሁን ምሽት ላይ እኮ አንድ ወዳጄ ታማ ልጠይቅ ሄጄ አክስት እዚሁ ተመልሳ መምጣቷን ነገረችኝ። እዚያው በድሮ ቤቷ ናት ያለችው አሉ። አሁን 2 ዓመት ሊሆናት ነው። አንተ መቼም እመቤቴ የቆመችልህ ልጅ ነህ። ትንፋሻቸውን እየሰበሰቡና በደስታ እየተፍለቀለቁ ያልጠበቀውን ዜና አዘነቡበት። መልአኩም ያላሰበውን በመስማቱ የሚገርም ነው፣ በጣም ደስ ይላል። መቼም ቃል የለኝም እርሶን ለማመስገን። እኔማ በቃ ተስፋ ቆርጬ ነበር። ልደውልልዎት ነበርኩ። እዚህ ያለው ነገር ምንም ፍሬ አልነበረውምና በቃ እዚሁ አድሬ አዲስ አበባ ነገ ልመለስ፣ በዛውም አግኝቼዎት ልሄድ ነበር እቅዴ አለ። ሐሳቡ ሁሉ እየተደበላለቀበትና ለስሜቱ ምን አይነት ስም መስጠት እንደሚችል ግራ እየገባው። በል እንግዲህ አሁን የእንቅልፍ ሰዓት ነው። ነገ ሥራ የሚጀመረው 1 ሰዓት ላይ ነው። አንተ 3 ሰዓት ላይ ድረስ አስፈቅጄ ይዤ ሄዳለሁ። ደህና አደር ልጄ አሉና ተሰነባብተው ስልኩን ዘጉት። ከዛ በኋላ የመጣው እንቅልፉ ሁሉ ጠፍቶ የሚያደርገውን አሳጣው። ለማርቆስ ደውሎ መንገሩን እንኳን ረሳው። ሲያገኛቸው ምን እንደሚላቸው፣ ያክስቱ ልጆች የት እንዳሉና ምን እንደሚመስሉ፣ ሌላም ብዙ ሲያስብ ቆይቶ ደክሞት ኖሮ እንቅልፍ ገላገለው ከማያልቀው የሐሳብ ማዕበል። ጠዋት ላይ ቁርሱን እዛው በልቶ ለ3 ሩብ ጉዳይ ሲሆን መቂ በቀለ ሞላ ደረሰ። ወደ ሐዋሳ የሚያልፉ ብዙ እንግዶች እየተስተናገዱ ስለነበር ወይዘሮ ብሪቱ ቡና ጋብዘውት እስኪጨርሱ እየጠበቃቸው እዚያው አላፊ አግዳሚውን እያየ መቁነጥነጡን ቀጠለ። ወደ 3:30 ላይ ተያይዘው ወደ ወይዘሮ አሰለፈች ሰፈር አቀኑ። በየመሃሉም የማያልቀውን የወይዘሮ ብሪቱን ጥያቄ መመለሱ እምብዛም አላስጨነቀውም። ከአስፋልቱ ወደ ውስጥ ገባ ብለው የሚጠማዘዙ የሰፈር ውስጥ መንገዶችን ከሄዱ በኋላ ብዙ ሕፃናት ውር ወደሚሉበት ሰፈር ገቡ። ትንሽ እንደሄዱ እየተጠራጠሩ በወዳደቀ የሾህ አጥር ወደ ታጠረ አንድ ግቢ ሲደርሱ ወይዘሮ ብሪቱ ይሄ ነው መሰል፣ እስቲ አቁም ልጄ አሉትና መኪናውን በራፉ ላይ አቆመ። በዚህ ጊዜ ብዙ ሕፃናት መኪናውን እየተንጫጩ እንደ ንብ ከበቡት። ብዙዎቹ በባዶ እግራቸው ስለሆኑ አቧራው ከሰውነታቸውም ከልብሳቸውም ጋር ተቃቅሟል። የመኪናውን መስታወት ዝቅ ሲያደርግ ልጆቹ ግር ብለው ወደ መኪናው ተጠጉ። ብዛታቸው የተወለዱ ሳይሆን የተዘሩ ነው የሚመስለው። ልጆች የወይዘሮ አሰለፈች ቤት የቱ ነው አሉ ወይዘሮ ብሪቱ። ሁሉም እየተንጫጩ ከቆሙበት ፊት ለፊት 3 ቤቶች ርቆ ያለውን ቤት እየጠቆሙ እዛ በሩ ላይ ጣሳ የተሰቀለበት ቤት፣ ግቢያቸው ውስጥ ትልቁ ዛፍ ያለበት እያሉ ወደ ቤቱ አመለከቱ። በዚህ መሃል አንድ ወደ 7 ዓመት የሚጠጋው ልጅ የኛ ቤት ነው የኛ ቤት ነው እያለ ደስታና ኩራት በተቀላቀለው ስሜት ከልጆቹ መሃል ተጋፍቶ ወደፊት ቀረበ።
ልጁን መኪና ውስጥ አስገብተው ሌሎቹ ልጆች ደግሞ ከኋላቸው እየሮጡ ቤቱ ጋር ደረሱ። በመሃል የማን ልጅ እንደሆነ ጠይቀውት የወይዘሮ አሰለፈች የልጅ ልጅ እንደሆነ አወቁ። አያቱም ቤት እንዳሉ ነግሯቸው መኪናው ቤታቸው አጠገብ ሲቆም አያቱን ሊጠራ ወደ ቤት ከነፈ። አንተ ልጅም ብርሃን ትወድሃለች ልጄ፣ ይሄው ቤታቸው ድረስ ሰተት አድርጋ መጣችው እኮ አሉ ወይዘሮ ብሪቱ ፊታቸው በደስታ እየተፍነከነከ። ፍንጭት ጥርሳቸው እርጅና በከፊል ከሸበሸበው ፊታቸውና ንቅሳታቸው ጋር ለሚናገሩት ነገር እናታዊ ጸጋንና መታመንን የፈጠረላቸው መስሏል። እንደሳቸው ባይፍነከነክም የመላኩም ልብ በደስታ መደነስ ሳትጀምር አልቀረችም። በጣም ካሰብኩት በላይ ነው ቀና ይሆነልኝ። እግዚአብሔር ከርሶ ባያገናኘኝ ግን ጭራሽ ላላገኛቸው ምችል ነበር፣ ወይ ቢያንስ ብዙ መልፋቴ አይቀርም ነበር። እድሜ ይስጥልኝ አለና ከልቡ አመሰገናቸው። በእርግጥም እርሳቸውን ማግኘቱ በጣም ረድቶታል። ደግሞም እኮ ስራቸውን ትተው ያደረጉለት እገዛ ቀላል አይደለም። በዚህ መሃል ሲሮጥ ወደ ቤት የገባው ልጅ ከኋላው አንዲት ከቁመታቸው ዘለግ ያሉ አሮጊት ሴት አስከትሎ መጣ። ሴትዮዋ ቀስና አንከስ እያሉ ሲሆን የሚራመዱት የለበሱት ቀሚስ መዥጎርጎርም ማደፍሉ ሊደብቅ አልቻለም። ወገባቸውን ጥቂት ቁልፎችን ባንጠለጠለ መቀነት ሸባ አድርገውታል። የፊታቸውና የደረታቸው አጥንት ወጣ ወጣ ብሎ ይታያል። ፊታቸው ጥላሸት የተቀባባ ሲሆን የዓይናቸው መሞጭሞጭ ካደረጉት አሮጌ ሻሽ አምልጦ ከወጣው ነጭ ጸጉር ጋር ያሳለፉትን ጉስቁልና አግዝፎ ያሳያል። ከአዲስ አበባ ሲመጣ አቋርጦ ያለፋትን የሞጆ ከተማና ከመንገዱ ግራና ቀኝ ከምንጠራ ከተረፉት ጥቂት ዛፎች ላይ ያለው ጉስቁልና በሰው መልክ ከፊቱ የቆመ መስሎ ታየው። ከመኪናው ወርደው የሚመጡትን ሴት ሰላም ለማለት ወደ ደጃፉ ተጠጉ። በዚህ መሃል ከሩጫው ማለክለክ ትንፋሹ ቁርጥ የሚለው ልጅ ቀድሞ ደርሶ ማማ እየመጣች ነው ብሎ መኪናዋን በባለቤትነት ስሜት አይነት መነካካት ጀመረ። መላኩ ምን ብሎ እንደሚጀምር ግራ ገብቶታል። የሚያየው ሁሉ ካሰበው በላይ ሆኖበታል። ከፊቱ ያሉት አሮጊት አክስቱ መሆናቸውን ለማወቅና ለመቀበል እየሞከረ ነው። በዚህ መሃል አብረውት የመጡት የበቀለ ሞላ አስተናጋጅ በተለመደው ፍጥነታቸው ቶሎ ማውራታቸውን ጀመሩ። ውይ እመቤቴ አሰለፍ አንቺ ነሽ እንዴ አሉ ጠጋ እያሉ። ግራ ያገባቸው ወይዘሮ አሰለፈችም አይናቸውን የበለጠ እንዲያይ ይመስል ያንኑ ያደፈ ቀሚሳቸውን ከፍ አድርገው አይናቸውንም ፊታቸውንም ጠራረጉና አሁን ነኝ የኔ ነገር አላወቅኩሽም እኮ ማነሽ አሉ ወደ እንግዳው ወጣትም በከፊል እያማተሩ። አይ ቆየን ከተያየን ብሪቱ ነኝ እዚያ በቀለ ሞላ የምሰራው የበላይሁ ሚስት አሉ ሌላ ምን ምልክት መናገር እንዳለባቸው ፈጣኑ አእምሮአቸው እያስታወሰ ገና ማስታወስ አለማስታወሳቸውን ለመናገር እንኳን አፍታ ሳይሰጧቸው ለወሬ አላደርስ ያላቸው ወይዘሮ ብሪቱ የምስራች ይዤልሽ ነው የመጣሁት። የመቤቴ ታምሮ አያልቅ ትልቅ ዘመድ ነው ይዤ የመጣሁት። ና እስኪ ጠጋበል እንጂ ብለው ወደ መላኩ ዞር አሉ። ከችኮላቸው ይሁን ከርጅናቸው የተነሳ ስሙ ጠፋባቸው። የስመኝ ልጅ ነኝ መላኩ ነኝ አክስቴ ብሎ እያመነታ ጠጋ ለመላኩ ወደ አክስቱ። ድንጋጤው ክው ያደረጋቸው አክስቱ ትንሽ እንደ መንገዳገድም ሲሉ መላኩ ትከሻቸውን በደመነፍስ ሲይዛቸው እሳቸው ማቅፈውት እሪታቸውን አስነኩት። የትርኢቱ ስሜታዊ ጥልቀት ፈጣኗን ወይዘሮ ብሪቷን እንኳን ረድቶ አድርቆ አስቀራቸው። ድሮም እንባቸው ቅርብ ነበርና እሪ ባይሉም እንኳን በልቅሷቸው አጀቧቸው። ይህ ሁሉ ሲሆን ግራ የገባቸው ሕፃናት ነገሩን እንደ ጉድ እያዩ ከበዋቸው ይቅበጠበጣሉ። ወይዘሮ አሰለፈችን ጠርቶ የመጣው ልጅ ግን አሁንም ወደ ቤት እየበረረ ሄደ። መላኩ ስሜቱ በደባለቁ ብቻ ሳይሆን
ያክስቱ ጉስቁልናና እንባ ተደባልቆ የሱም እንባ ሳያውቀው መፍሰስ ጀምሯል። እሱ ላይ የተለጠፉት አክስቱ እያገላበጡ ሲስሙት ሲታጠኑት ያረፈደው ጭስና ተደራርቦ የከረመው የጉስቁልና ጠረን በአፍንጫው ዘልቆ ልቡናውን ሰቀሰቀው።